ካሜራ ብታስቀምጥ እግዚአብሔርን የሚፈራ ትውልድ ካልቀረጽ አንተን ማጥፋት አትዘንጋ። ማንን ይፍራ ሰው? በሉ ንገሩኝ። ሰው በካሜራ ይጠበቅ፣ ሰው በእግር ብረት አይታሰር። እጁን ልታስር ትችላለህ፣ የልቡናውን እጅ አታስረውም። እግሩን ልታስረው ትችላለህ፣ የህሊናውን እግር አታስረውም። ሰውየው ጉልት ብሎ ፊት እንዲቀመጥ ማድረግ ትችላለህ፣ ህሊናውን ማስቀመጥ አትችልም። ህሊናን የሚገዛ እግዚአብሔር ነው። ብዙ ወጣቶች አሁን እድሜያችን ካለፈ በኋላ ከተመረቀን በኋላ በ10 ብር ሜጋባይት ቁጭ ብለን ቲክቶክ እናያለን። በ21 ዓመት ይሄን ያህል ሚሊዮን ብር ይሄን መኪና ገዛው ይሄን ቤት ገዛው ሲል እናያለን። እኔ በሱ እድሜ የት ነበርኩ? ልክ የ10 ብር ሜጋባይቷ ስታልቅ ከራስ ጋር ትፋጠጣለህ ማለት ነው። የት አርገህ ነው እግዚአብሔር? ምን ሰሰራ ነበረ? አትሄኝም ወይ? መቼ ነው እንደነሱ ሰው መሆኑ ምቀየረው? ሳናስበው እግዚአብሔርን ማማረር። ብዙ ወጣት ራሱን ያጠፋው ቤተሰቦችን ራሴን አጠፋለሁ ይሄን ካልገዛችሁልኝ ይሄን ካላረጋችሁልኝ። ሰው ከህሊናው መሸሸግ እንደማይችል ሁሉ ሰው ከማን መሸሸግ አይችልም? ከእግዚአብሔር መሸሸግ አይችልም። ህሊና ፈራጅ ነው የሚባለው ህሊናና እግዚአብሔር አይዋሹ። በዚህ ዓለም ላይ ህሊናና ማን ነገሩኝ እንጂ ህሊና የምትባለው ሴትዮ አይደለችም። ህሊና አይዋሽም። ልጆች ስናሳድግ ምን እናድርግላቸው? አንደኛ እንደው ያው እንተው ቢባል መተው የማይቻል ነገሩ እንደሆነ እንግዲህ ተቀብለው እንኖራለን። ጥያቄውም እንዴት እንጠቀም ነው እንጂ እንዴት እንላቀቅ አይደለ? ቀደም መመራችን እንዳሉት ነው። አምሰራ ገብርኤል ለማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ቀጥታ ወደ ጥያቄ እሄዳለሁ። የመጀመሪያውን ጥያቄ የማቀርበው ለመጋቢ ብሉይ ሐዲስ ግሩም ነው የሚሆነው። በኦርቶዶክስ ተዋሕዶ ቤተክርስቲያን የቤተሰብ አስተዳደግ ስርዓት አለና በቤተክርስቲያናችን አስተምሮት መሰረት ደግሞ ቤተክርስቲያን ውስጥ የምንማረው የምንነጋገረው ወይም ደግሞ በቤተክርስቲያን የምታዘን ትእዛዝ አለ። ከዚህ ውስጥ አንዱ የቤተክርስቲያን ትእዛዝ ትንሿ ቤተክርስቲያን የምትባለው ቤተሰብ ወይም ደግሞ በትዳር ውስጥ የሚኬደው የቤተሰብ የህፃናት አስተዳደግ ነው። ስለዚህ ህፃናት በቤተክርስቲያን አስተዳደግ ወይም ደግሞ ኦርቶዶክሳዊ ቤተሰብ እንዴት ነው ህፃናትን ማሳደግ ያለብን? ህፃናት የእግዚአብሔር ስጦታዎች ናቸው በእውነት። ነገር ግን የተሰጡን ስጦታዎቻችንን እንደ ቤተክርስቲያን አስተምሮ እንዴት አድርገን ነው ማሳደግ ያለብን? ቤተክርስቲያን ከዚህ አንፃር ምን ትለናለች የሚለውን ወደ እርሱ አቀርባለሁኝ። እርሱ አብራርተው ይህን እንዲመልሱልን በትህትና እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርዩ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ለስም አጠራሩ ክብርና ምስጋና ይድረሰው። እናታችን ቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል፣ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከክቡር ከሀገረ ስብከታችን የመምሪያ ኃላፊ የደብራችንን አስተዳዳሪ በመጨመር ክቡራን ሊቃውንተ ቤተ ክርስቲያን ስማችሁ የተጠራሁላችሁም በእግዚአብሔር ፍጹም ሰላም ከእናንተ ጀምሮ ምእመናን ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? ያሳደረን የጠበቀን አምላካችን ስሙ ለዘላለም የተመሰገነ ይሁን። ተቀምጬ እንድመልስ ትፈቅዱልኛላችሁ ብዬ አስባለሁ አይደል? እሺ። ዋናው ሀሳብ የጠየቁት ሀሳብ ምንድነው? የልጅ አስተዳደግ ምን መምሰል አለበት ኦርቶዶክሳዊ ቤተሰብ የሚል ነው። ከጥያቄዎቻችን አንፃር አጠር አድርገን ወደ ቀጣይ ወዳሉት ጥያቄ ለመሄድ ለዚህ መልስ የሚሆነን አንዱ ዕብራውያን ምዕራፍ 11 ቁጥር 24 ላይ በተአምኖ ልሂቆ ሙሴ አበየ ከመ ኢይበልዎ ወልደ ወለተ ፈርዖን፣ ሙሴ በሃይማኖት አድጎ እምቢ አለ የሚለውን መርህ ይዘን እንቀጥላለን ማለት ነው። የመጀመሪያ እዚህ ላይ ማንሳት የፈለኩት ምንድነው የሚል ሀሳብ ነው። ልጆች እንዲያድጉ መጀመሪያ የሚያዩት ነገር ያስፈልጋቸዋል። መቼም አባት እየሰረቀ ልጅ መጽዋች ሊሆን አይችልም። አባት ሳይቆርብ እየኖረ ልጅ ቆራቢ ሊሆን አይችልም። ለዚያ እኮ ነው ህፃናት አሳድገናቸው እየቆረቡ እስከ 7 ዓመት ከቆዩ በኋላ 10 ዓመት ሲደርሱ ቁርባኑን ይተውታል ማለት ነው።
ስለዚህ የመጀመሪያው ምንድነው ለማለት የፈለከው ካላችሁኝ ባልተሰራ ቤተሰብ የተሰራ ልጅ ማግኘት አይቻልም። ካልተሰራ ትዳር የተሰራ ሕፃን አይገኝም። በነገራችን ላይ ብዙ ጊዜ እንዳለመታደል ሆኖ ራሳችንን ማየት አቅቶን ሌላ ሰው ማየት ጀምረናል እንጂ ለቤተ ክርስቲያን ለክህነት መበላሸትም ለቤተ መንግስት መበላሸትም ለሁለቱም ይሄኛው ላይ ይሰማላውን ለቤተ ክህነት ማለቴ ለቤተ ክህነታችን መበላሸት ማለት ተበላሽቷል አላልኩም። እንግዲህ ልብ ብላችሁ ስሙ ለማለት የፈለኩት ሌላ ነው። ልክ እናንተ እንደምታውቁት ማለት ነው። እና ለዚያ እንደዚያ ለመሆን ያበቃን በራሱ ምንድነው ሲባል አንድ ትልቅ የደፈረሰ ነገር አለ። እሱ ምንድነው? እሱ ትዳር የሚባለው ክፍል ማለት ነው። ትዳር የሚባለው ክፍል የደፈረሰበት ምንድነው ብላችሁ ስትጠይቁኝ ካልተሰራ ትዳር የተሰራ ልጅ አይገኝም። አንድ አካል አንድ ሰው ቤትን መስራት የሚችለው መጀመሪያ ምን ሲኖሩ ነው? ህይወት ሲኖሩ ነው አካል መንቀሳቀስ የሚችለው። ትዳር ደግሞ የተሰራ ልጅን ወይንም የተሰራ ቤተሰብን ማስገኘት ማውጣት፣ የተባረከ በትዳር ጸንቶ የሚኖር ልጅ፣ በክህነት ጸንቶ የሚያገለግል ልጅ፣ በቤተ መንግስት ቢሾም በንግስናው ጸንቶ ሀገርን ያለምንም ራስ ወዳድነት ለህዝብ ቀድሞ የሚያገለግል ንጉስ ወይንም መንግስት ለማግኘት አስቀድሞ ትዳርን መቀደስ ያስፈልጋል። ከፈረሰ አካል ቤትን መስራት እንደማይገኝ፣ ከሞት አካል ህይወት እንደማይገኝ፣ ከበሰበሰ አካል የጥሩ ሽታ እንደማይገኝ ሁሉ ካልተባረከ ትዳር የተባረከ ልጅ አይገኝም ነው ያልኳችሁ ያሉት። ያ ምንድነው የተበላሸበት? አንዱ ተበላሸ ያልከው ካላችሁኝ የመጀመሪያ ልብ ብላችሁ ስሙኝ። የተባረከ ልጅ እንዲኖር የተባረከ ትዳር ያስፈልጋል። ለምሳሌ አሁን እናንተ የምትሉት እናንተ እንደ አባቶቻችን አይደላችሁም የሚል ጥያቄ ታነሳላችሁ። እናንተስ መች እንደ እናቶቻችን ናችሁ? መልሱ እኮ እሱ ነው። በዚህ ዘመን ያለ ቄስ፣ በዚህ ዘመን ያለ መነኩሴ፣ በዚህ ዘመን ያለ ጳጳስ፣ በዚህ ዘመን ያለ ባለስልጣን ከማለት በዚህ ዘመን ያለ ትዳር ምን እየሰራ ነው? ለክህነት መቀደስ ትዳር ትልቅ መስመር ነው። ለምሳሌ ልንገራችሁ ባጭር ቃል ማለት ነው። ሰውየው እየሰረቀ የሚመጣ ከሆነ አባትየው ልጁ ሌባ ላይሆን ነው? እመኒ ርኢከ ሰራቄ ትረውጽ ምስሌው ወረሰይከ መክፈልተከ ምስለ ዘማውያን። ሌባ ባየህ ጊዜ አብረህ ትሮጣለህ። ተመልከቱ፣ ሰው ሌባ ባየህ ጊዜ አብረህ ትሮጣለህ። ወረሰይከ መክፈልተከ ምስለ ዘማውያን፣ እድል ፈንታህን ጽዋ ተርታህንም ከዘማውያን ጋር አድርገሃል። በዚህ ዘመን ሲዘፈን ዘፈን ያምረናል። ጥር ሲደርስ ሁሉም ዘፋኝ ነው የሚሆነው ማለት ነው ተጨልጦ። ሕማማት ሲደርስ ደግሞ ሁሉም ሰው ወገቡን አስሮ ሰጋጅ ነው። ትንሣኤ ሲደርስ ደግሞ ሁሉም ሰው ወገቡን አስሮ ሰርግ ደጋሽ ነው ማለት ነው። ዘመን የሚያወዛውዘው ትውልድ ማለት ነው። ስለዚህ ምንድነው ለማለት የፈለኩት? ጥሩ ልጅ እንዲኖር ጥሩ ትዳር ያስፈልጋል። ትዳር የሚቀደሰው በራሱ ከእግዚአብሔር ጋር በመሆን ነው። አንድ ነገር ልንገራችሁ፣ ትዳራችን ተስተካክሎ ሰላማዊ ትዳር እንዲሆን ትልቁ መፍትሄ ትክክለኛ ክርስቲያን መሆን ነው። በቴክኖሎጂ ሚስትህን ሊጠብቃት አትችልም። እሺ፣ ሰው በካሜራ ሚስቱን ሊጠብቅ አይችልም። የእግዚአብሔርን ሕግ የምታውቅ ሴት ከሆነች ግን በባሏ ላይ አትዝም ነው ዋናው ቁም ነገር እሱ። ባልሽን ልትጠብቂው አትችይም። ሰው ዘበኛ እንደውም ተመልከቱ ምን ይባላል መሰላችሁ? የሴት ሌባ ወንድ ሊበላ ይባላል እኮ በሀገራችን ተረት ራሱ ማለት ነው። የሴት ሌባ ወንድ ሊበላ ማለት ሰውየው ወንድየው እንግዲህ ምን አለ መሰላችሁ? እየሰማችሁ ነው? እኔ ገጠር አካባቢ ነው ያደግኩትና አንድ ወግ ላወጋችሁ ማለት ነው። ይሄን ወግ ሳወጋችሁ ምን ይደረጋል መሰላችሁ? ገጠር ላይ አንዳንድ አባቶች ምን ያደርጋሉ? ሚስቶቻቸውን ቁጥጥር ያበዛሉ። ቁጥጥር ሲያበዙ የሚሰጡት ያው ከተማ ላይ ማለት ስትወጣ ብራ ስንት ብር? 1 2 3 4 የታክሲ እዛ ስትመጣ ደግሞ 5 6 የታረግሽ የተረፈውን ብር የሚል ባል ማለት ነው። ይህ ጅል ባል ነው ዝም ብሎ ማለት ነው። ለማለት የፈለኩ ጅል ነው ለማለት የፈለኩ ምን ታረጋለህ መሰላችሁ? ሴትየዋ ዝም ብሎ የሌለውን 3 ጊዜ ታክሲ ዞሬ መጥቻለሁ ብላ የ3 ታክሲ ትቀበላለች ማለት ነው። ስለዚህ ምንድነው መፍትሄው? ዋናው መፍትሄው ምንድነው? አምኖ መስጠት ነው መፍትሄው።
ካመንካት ምን ትሆናለች ማለት ነው? እራሷ እንድታስብ ፍቀድላት። እራሷ ማሰብ ስትጀምር ለቤቱ በራሱ አንተን ተጠያቂ ከማድረግ ወጥታ ለዚህ ቀን ይሄ ይሆነኛል ብላ ማሰብ ትጀምራለች ማለት ነው። ያለዚያ ግን አንተ ያመጣትን ደሞዝ ግን እየቆጠርክ እየሰጠህ ካስለመድካት እሷ ደግሞ እየቆጠረች አትርፋ በዚህ ቀን ባይሰጠኝስ ለእንትን እያለች ትቀበላለች። ያላያችሁም ያስኮላው ተማሪ ምን ያደርጋል? እናት አባቱን ፈተና ደርሷል፣ የእንትን ፈተና የሽት መግዣ የምናምን መግዣ እያለ ከቤተሰቡ ምን ይቀበላል? በሲስተም ብር ይቀበላል ማለት ነው። ስለዚህ ልመልሳችሁ ወደ ነገር። የገጠር ላይ ምን ይደረጋል? ብዙ ጊዜ ባል ሚስቱን ይቆጣጠራል። ሲቆጣጠር ምን ታደርጋለህ? እህል እንዳይሸጥ ነው ገጠር ላይ ጥበቃው ማለት ነው። እና እንደዛ ሲደረግ ምን ይደረጋል መሰላችሁ? ሴቲቱ አበባ የምትባል ጎረቤት ብትኖራት አበባ ቅዳሜ ከሆነ ገበያው ሐሙስ ነይማ ቤት ትባላለች። አበባ ማለት ነው። ሰውየው በሌለበት አበባ ቤት ትመጣና እህሉን ቋጥራ በይ እንግዲህ ይሄን ይዘሽው ገበያ ወረጅ ሸጠን መተን የፈለኩትን ይገዛለሁ ማለት ነው። ከዛ እኮ ተመልከቱ ለውና ለምናምን ያንን እህል ሸጣ ኪሷ ይዛለች ማለት ነው። ከዛ ደግሞ እንደገና ባለቤቷን ደግሞ የቡና መግዣ አንጣ ብላ ቡና ላልኩም ይቅርበሩኝ የሱካር መግዣሽ በዚህ እናድርገው ማለት ነው። ይሄ እንግዲህ ሰምታችኋል የምትሉትን ነው። ይጠጣል አይጠጣም አላልኩም። አይጠጣም ፍለጋ አይጠጣም ጥያቄ ይጠጣል ፍለጋ መሆኑን ወቁት በዛው ይሄ ነው። እሺ እና ምንድነው ከዛ በኋላ እንደዛ ታረግና ከሰውየው ብሯን ደብቃ አምጥታ ምን ትላለች? ስራዋን ትሰራለች ማለት ነው። አይወላችሁ ባልየው ሴትየይቱን አድኗታል ከስርቆት? ንገሩኝ እንጂ ሰውን ከስርቆት ያድኗል? አያድነው። ሰው ተመልከቱ፣ ከሰው ተደብቆ መስረቅ ይችላል። ከህሊናው ተደብቆ መስረቅ ይችላል? እግዚአብሔር ሰውን የሚፈርድበት አንድ ትልቅ ነገር አለ። እሱ ምንድነው መሰላችሁ? ህሊና የሚባል መምህር ስለሰጠው ማለት ነው። ሰው ክርስቲያናዊ ሲሆን ምን ማሰብ ይችላል መሰላችሁ? እግዚአብሔር ለሰው ልጅ የሰጠው ትልቅ ፈራጅ የሚባለው ህሊና ነው። የፈለገ ነገር ተከበስብሳችሁ ነጠላ ለብሳችሁ ለብሰን ሻሽ ጠምጥመን ልንመጣ እንችላለን። የፈለገ ነገር ቢሆን ግን ከህሊናችን የሰራናትን ነገር መደበቅ አንችልም። ቆስለ በነጠላ ልትሸፈን ትችላለህ፣ ከህሊና ግን መሸፈን አትችልም። ለዚህ እኮ ነው አንዳንድ ወጣት ምን ያደርጋል መሰላችሁ? መጠጥ ሱስ እንዲይዘው የሚሆን በራሱ ምንድነው መሰላችሁ? ፈተና ውጤት ሲከስር መጠጥ ይጀምራል። የፈተና መርሻ ማለት ነው። ከዛ በኋላ ይጠጣና ሰክሮ ያድራል። ጠዋት ሲነሳ ጭንቅላቱ ትናንት ፈተና አላለፍክም አንጂል ይለዋል ማለት ነው። መሸሸግ አይችልም። ሰው ኃጢአት ይሰራ እና ሲያበቃ ያዩትን ሰዎች ይገላል። ከዛ በኋላ ህሊናውን ይለዋል አንጂል ሰው እኮ ገላል ደግሞ ይለዋል ማለት ነው። ሰው ከማን መሸሸግ አይችልም? ከህሊናው መሸሸግ አይችልም። ስለዚህ ልብ በሉ፣ ሰው ከህሊናው መሸሸግ እንደማይችል ሁሉ ሰው ከማን መሸሸግ አይችልም? ከእግዚአብሔር መሸሸግ አይችልም። ህሊና ፈራጅ ነው የሚባለው ህሊናና እግዚአብሔር አይዋሹም በዚህ ዓለም ላይ። ህሊናና ማን ነገሩኝ እንጂ ህሊና የምትባለው ሴትዮ አይደለችም። ህሊና አይዋሽም። መታውን እኮ እዚህ ጋር በቃ ይገርሞታል። ይሄው 100,000 ብር አስራት በኩራት ልትል ትችላለህ። 1 ሚሊዮን ብር ሰርቀህ ከሆነ ግን ህሊና ምን ይላል? አለባ 1 ሚሊዮን ሰርቀህ እኮ 100 ያስገባ ሰላም አይሰማህም ማለት ነው። ብዙ ሰው አላያችሁ እንዴው እኮ መጽሐፍ ምን ይላል? ረሲ ጎይን ዛልቦ ዘይደግኖ ፈሪስ ምንድነው? ሌባ የሚያሳድደው ሳይኖር ይሸሻል ይላል። እስኪ በሉ ሌባ በሉ የሚያሳድደው ሳይኖር ይሸሻል። ሰውየው ተኝቶ ሌባ ሰርቆ መሮጡ ነው ዝም ብሎ ማለት ነው። ለምን ቢባል ተከተለኝ እያለ ማለት ነው። ኃጢአተኛ ሰው የሚያሳድደው ሳይኖር ተቀዝባዥ ነው የሚሆነው። ስለዚህ ተመልከቱ ምን ይደረጋል? ትዳር ላይ ሰርቃ ወይ የሆነ ነገር አድርጋ ወይ የሆነ ነገር አድርጎ ከሆነ ተቀድሞ ተቆጥቶ ይገባል። ያን ነገር ለማስረሳት ማለት ነው። ሌላውን በዚያ ለመሸፈን ማለት ነው። የሆነ ነገር አድርጋ ከሆነ የታምሽታ ነው ትላለች፣ እሷ ያመሸችበት ካላት ማለት ነው። ስለዚህ ምንድነው ለማለት የፈለኩት ተቀድመን እንድንቆጣ የሚያደርገን በራሱ ኃጢአት ነው። ኃጢአት ተቀዝባዥ ያደርጋል። ስለዚህ ልብ ብላችሁ ስሙኝ። ሰው መዋሸት የማይችለው ማንና ማንን ነው? እግዚአብሔርንና ማንን? እግዚአብሔርንና ማንን? ልብ ብላችሁ ስሙ። ስትሰርቁ ብላችሁ ማታ ብትጠጡ በመጠጡ የተወሰነ ብትረሱት ጠዋትስ አቤት። ስለዚህ ይኸውላችሁ
ከዚያ ከሚወቅሰን ኃጢአት ለመሸሸግ መድኃኒቱ መጠጣት ሳይሆን መድኃኒቱ ወደ ማን መምጣት ነው? ወደ እግዚአብሔር መምጣት ነው። ስለዚህ ልብ ብላችሁ ስሙኝ። የተባረከ ትዳር ከሆነ ማንን ይሰማል? እግዚአብሔርን። እስኪ በሉ እግዚአብሔርን በሉ። ማንን ይሰማል? ሰው ማንን ይፍራ? ማንን ይፍራ? ለአሁን ላሉ እንግዲህ ላሉ ሰዎች የምንነግራቸውም ይሄን ነው። ሰው ትክክለኛ ክርስቲያን ከሆነ ለሀገር ሰላም ይሆናል ማለት ነው። ትክክለኛ ክርስቲያን ከሌለ ነው ለሀገር በራሱ ሁከት የሚሆነው። ለምን መሰላችሁ? እስኪ አትስረቅ በሉ። አትስረቅ በሉ እንጂ በሉ በደንብ። ግን ሰው እግዚአብሔር የሚያየው ከሆነ እግዚአብሔር ያየኛል ያለ ሰው ይሰርቃል? እሺ መንግስት ይቆጣጠረኛል ያለ ሰው ይሰርቃል አይሰርቅም? ከተማው ላይ ሙሉ ስፒል ታጣቂ ደህንነት ብታዘጋጅ ሌባ አላሉ ነው አላሉ ሌባ ነው አላሉ የሚባለው ማለት ነው። እና ዳቦ የዝክር ዳቦ ተጋግሮ ቆርሶ እንዳይበላው ያው በላው ሊባል ነው። ዳቦ እንዳይተው ደግሞ ሌባ ነው። ገብቷችኋል? ሌባ ላመሉ ምን ይልሳል ይባላል። እንደው ከምትወው ላስል አድርገው ብሎ ይገርማችሁ ላስ ዳቦን ማለት ነው። ምን ሰው የሚሰርቅ ቢያጣ በራሱ ዝም ብሎ መልከስከሱ አይቀርም። ሰው ማን ያየኛል ካላለ ፖሊስ ብታሰማራበት ፖሊስ የሌለበት ቦታ ይሰርቃል። ካሜራ ብታደርግ አሁን ምን ተይዟል መሰለችሁ? አዛኘን ያየሁትን ልናገር ማለት ነው። ለተዋው መሰለ ነገር ደግሞ የት ነው እንዳይሉ ሰዎቹ ግን ምን ይደረጋ መሰላችሁ? ኤርፖርት ውስጥ በራሱ ካሜራ አለ። ኤርፖርት ውስጥ ማለት እና ኤርፖርት ውስጥ አንዳንድ አስተናጋጆች ብር መቀበል ሲፈልጉ አርፍዳችሁ ስትመጡ ሽንት ቤት ግባና በዚህ ቤት በትኬቱ በወረቀቱ ጠቅልለህ አምጣው ብሩን ይላል። ካሜራው እንዳያየው ማለት ነው። ተናገርኩት እንግዲህ ያረፍኩት ማለት ነው እኔ። ስለዚህ ተመልከቱ፣ እንዳይሰርቁ ብለህ ካሜራ ብታረግ በካሜራ በስተጀርባ ይሰርቃል። መንጃ ፈቃድ ስልጠና ላይ በራሱ አለ ይባላል። እንግዲህ ይባላል ነው እኔ አላየሁም። እንግዲህ ምን ይደረጋል? ካሜራውን ያጠፉና ያሳልፉታል ማለት ነው። ስለዚህ ካሜራ ብታስቀምጥ እግዚአብሔርን የሚፈራ ትውልድ ካልቀረጽ አንተን ማጥፋት አትዘንጋ። ማንን ይፍራ ሰው? በሉ ንገሩኝ። ሰው በካሜራ ይጠበቅ፣ ሰው በእግር ብረት አይታሰር። እጁን ልታስር ትችላለህ፣ የልቡናውን እጅ አታስረው። እግሩን ልታስረው ትችላለህ፣ የህሊናውን እግር አታስረው። ሰውየው ጉልት ብሎ ፊት እንዲቀመጥ ማድረግ ትችላለህ፣ ህሊናውን ማስቀመጥ አትችልም። ህሊናን የሚገዛ እግዚአብሔር ነው። እስኪ በሉ እግዚአብሔር ያየኛል በሉ። ስለዚህ ትዳር መቀደስ የሚጀምረው ክርስቲያናዊ አስተዳደግ እንዲኖር ከፈለጋችሁ እናንተ ኑሩ አስቀድማችሁ። እናንተ ማንን ፍሩ? ባልየ እኮ ተመልከቱ፣ አንዳንዱ እንደፈለገ ነው። አንዳንዶቹ ምን ያደርጋሉ? ልጆቻችን ስላሉ አሁን አንጨቃጨቅም ይለይልናል ኋላ ይላሉ ማለት ነው። ከዚያ ትዳር ነው እንዲህ ክርስትና የሚሰበከው። ከዚያ ትዳር እንግዲህ የማይጨቃጨቅ ልጅ ሊወጣ ማለት ነው። ሚስቱን የሚደባደብ ባሏን ከምትሳደብ ሴት ባሏን የምታከብር ሴት ልትገኝ ነው። ልጅ ልታሳድግ ነው፣ እሷ አታሳድግም። ባሏን የምታማ ሴት ባሏን የማታማ ልጅ አይኖራትም። ለምን? የማንን ይዞ ነው የሚያድገው? እያድግ ወልድ ግብራው እኮ ነው። ተመልከቱ፣ ልጅ አባቱን ስራ ምን አይልም፣ አይዘነጋም። ስለዚህ ምንድነው ለማለት የፈለኩት? መጀመሪያ ማን ይቀደስ? በሉ ትዳር በሉ እንጂ በሉ ትዳር በሉ። እናንተ ያልኖራችሁትን ቆራቢ ልጅ ከየት ይምጣ? ከየት ይምጣ? እውነቴን እኮ ነው። እናንተ ሌባዎች ልትሉ ነው። አዎ ሌባ ነን እኛ። እናንተስ ሌባ ሆናችሁ አይደል ሌባ ልጅ ወለዳችሁት? እናንተ ሌባ ብትሆን እናንተ እኮ የተከበረ ትዳር ቢኖራችሁ የተከበረ ልጅ ይገኛል። ከጸጋ ዛብና ከእግዚአብሔር ትዳር የተከበሩ አቡነ ተክለ ሃይማኖት ናቸው የተገኙት። ከተከበረው ከሐናና ከኢያቄም ትዳር የተከበረች እመቤታችን ናት የተገኘችው። ለምን? እግዚአብሔርን በውስጥም በውጭም ስለሚፈሩ ማለት ነው። ይሄን ከበራችሁን አውልቁት። ይሄን ከበራችሁን ጭምብላችሁን አውልቁና ትክክለኛ ማንነት ይኖረን እስኪ በእውነቱ ማለት ነው። እግዚአብሔር ትክክለኛ ማንነት ያድለን። እዚህ ክርስቲያናዊ አስተዳደግ እንዲኖረን መጀመሪያ ማን ይሰራ? ትዳር በሉ እንጂ በሉ ትዳር በሉ። ስለዚህ ባሏን የማታማ ሚስት፣ ባሏን የማትሳደብ ሚስት፣ ሚስቱን የማይደባደብ ባል፣ ሚስቱን የማያንቋሽሽ ባል፣ ሚስቱን የሚያከብር ባል። ትዳር በራሱ ተመልከቱ፣ ትዳር በራሱ ቅዱስ መሆን የሚጀምረው እንደማን ሲሆን ነው? በሉ እንደ ቤተ ክርስቲያን በሉ ነገሩኝ እንጂ በሉ በደንብ አይወላችሁ። አሁን አንዳንድ ሰው አይደል እንግዲህ አሁን ሲሞላለት ሴቱ በራሱ ማለት ነው ወንዱም ይላል ሲሞላለት እንግዲህ መፋታት የፈለገ ሰው እንጂ
ትንሽ አመም ሲያረጋት እንግዲህ ደከምኩልሽ ለፋ አየነው እንግዲህ አንቺ የሚመስልሽ ግን እኮ ወድሻለሁ እስከ መጨረሻው ይላል። ከወደድክ አብራት ኖር አብራት ኖር እንደዚህ ካልክ ለፋ ወድሽ እንግዲህ ይላል ማለት ነው። እንዲህ እያሉ መፋታት የለም። እንደ ቤተ ክርስቲያን ስታስብ አንድ ሆነ ትኖራለህ። ክርስቶስ ቤተ ክርስቲያን የክርስቶስ ሙሽራ ናት። ቅዱስ ጳውሎስ እንዳለ ውእቱ ርእሳ ለቤተ ክርስቲያን፣ ክርስቶስ የቤተ ክርስቲያን ራስ ነው። ወእንተ ይእቲ አካሉ፣ ቤተ ክርስቲያን ደግሞ የክርስቶስ አካል ናት። ባል የክርስቶስ ምሳሌ ነው። ሚስት የቤተ ክርስቲያን ምሳሌ ናት። ባል ሚስትን ተመልከቱ። ክርስቶስ ለቤተ ክርስቲያን እንደሞተ ቤተ ክርስቲያንንም እንደወደዳት ባል ሚስቱን ይውደዳት። ባል ለሚስቱ የሚኖረው እስከ መቼ ነው የሚል ጥያቄ ብትጠይቁኝ እስከሚሞት ድረስ ነው። እስከ መቼ ድረስ ነው በሉ ንገሩኝ እንጂ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ ይላል ቅዱስ ያዕቆብ ዘስሩግ። ለሙሽራው የሞተ ይቅርታ በሰርጉ ዕለት ይላል። በሰርጉ ዕለት ለሙሽራው የሞተ የጋብቻ ደብዳቤ ፍቺ የሚፈጸመው በዚህ ዓለም ሰው ሲሞት ነው ይባላል። ሲሞት እንግዲህ ቤተክርስቲያን አይቻልም። ጸንቶ መኖር ከተቻለ ይቻላል፣ ያለዚያ ቤተክርስቲያን ስርዓት ማግባት ይቻላል ማለት ነው። ባል ሚስት የሞተበት ሰው እየሰማችሁ ነው አይደል? ልመልሳችሁ። ስለዚህ ምን አለ ቅዱስ ያዕቆብ ዘስሩግ? ክርስቶስ የቤተ ክርስቲያን ሙሽራዋ ነው አለ። ሰርግ ተደገሰ። በሰርጉ ዕለት ቤተ ክርስቲያን በሞት ከሙሽራዋ ጋር ተሞሻሸረች ይላል። የዚህ ዓለም ጋብቻ በሞት ሲቀር ቤተ ክርስቲያን ግን በሞትም ቢሆን ከማን ጋር የሆነች ናት? ከክርስቶስ ጋር የሆነች ናት። ስለዚህ እየሞተችም ቢሆን ሚስት የማን ናት ማለት ነው? የባል ናት ማለት ነው። ባል እየሞተም ቢሆን የማን ነው ማለት ነው? እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ሙሽራውን በደሙ ያጨ፣ ለተጋበዙት እንግዳዎች ሙሽሪት እንዳታፈር ለሙሽሪት ማስተናገጃ ስጋውንና ደሙን የሰጠ እንጽያ ለቤተ ክርስቲያን እንዳለ ቅዱስ ያሬድ ሙሽሪት ቤተ ክርስቲያን ናት። ልጆቿ ምእመናን ናቸው። ሙሽራው ክርስቶስ ነው። ማጫ ስጋው ደሙ ነው። ልብስ ልጅነት ነው። ጫማ ወንጌል ነው። ተመልከቱ። መነጽር ወይንም አይን ተመልከቱ። አይንሽ ተኩሏል የተባለው ትርጓሜ ነው። ይህን ሁሉ ሰጥቶ በሞቱ ክርስቶስ ማንን አጫት? ቤተ ክርስቲያንን አጫት። ስለዚህ ባል እስከ መቼ ድረስ የሚስት ይሁን ካላችሁ እስከሚሞት በሉ እስከሚሞት በሉ። እስከ መቼ ይሁን? ባል ማንን ይውደድ በሉ ንገሩኝ። ማንን ይውደድ? ክርስቶስ ስንት ሙሽራ አለችው? ስንት ንገሩኝ እንጂ። እናንተ የማን ልጅ ናችሁ? ለእናንተ ስንት ሚስት አላችሁ በለው? አንድ። እሺ አንድ። በቃ ይሄ ነው ክርስትና በራሱ ማለት ይሄ ነው። ይሄን ህይወት ካልኖርከው ልጅ ማሳደግ አትችልም። አንድ ሙሽራ እንዳለው እግዚአብሔር አንተም አንድ ሙሽራ አለ። አንድ ሚስት ናት የምትኖር። ስለዚህ ልብ በሉ። አንድ ሰው ሁለት ሚስት ቢይዝ ክርስቶስ ከዚች ቤተ ክርስቲያን ሌላ የያዛት አለችው ብሎ እንደታለ ይቆጠራል። የማንን አኗኗር ስለሚኖር ክርስትና? የክርስቶስ። ስለዚህ ሚስት ስንት ባል አላት በሉ ንገሩኝ እንጂ። ልዝረፍሽ ቢሏት፣ ቢደበድቧት፣ ቢጎትቷት እንግዲህ በቃ ነው ናን ነው የጎትተው ሰደኝ አይባልም። እሺ እንደዛ ነው የሚያደርግ ብዬ ነው። አንዳንዱ ሴት እንደዛ ይባል። ምንድነው ለማለት የፈለኩት? ቤተ ክርስቲያን የፈለገ ነገር የምድር ነገስታት አጋንንት ተሰብስበው እኛ በውስጥሽ እንመለክ ወይንም ደግሞ የእኛን ትእዛዝ ፈጽሚ ቢሏት ምንድነው የመጨረሻ አማራጭ? መቃጠል በሉት በሉ ንገሩኝ። እየተቃጠለች እየሞተች የማን መሆን? የክርስቶስ መሆን። ለምን? ሙሽራዋ እየሞተ ስለሰራት ቤተ ክርስቲያን ምድራዊ ነገስታት ባለስልጣናቱ ሌላ ጣዖት የሚያመልኩት ሰዎች እኛ ፈቃዳችን ይፈጸም ካሏት እሷ ክርስቶስ ሞቶ ህይወትን እንደሰጣት እሷ እየሞተች የእግዚአብሔር ትሆናለች። ስለዚህ ሚስት እየሞተች የማን ትሁን በሉ ንገሩኝ። ከመውደድና ከመታዘዝ ማን ይበልጣል? ከመውደድ ከመታዘዝ ማን ይበልጣል? ማን ይበልጣል? ሴቶቹ መታዘዝ ማን ይስንሱ ያኔ አምጣው ማያም ትታዘዛለህ። በጣም ትልቁ ነገር በዚህ ዓለም መውደድ ነው ማለት ነው። ስለዚህ ምንድነው ለማለት የፈለኩት? ይኸውላችሁ መታዘዛችሁን እንደ ቁም ነገር አትቁጠሩት። ለምን ለማለት የፈለኩት ምንድነው? ትልቁ ነገር ከመታዘዝ ይልቅ ምንድነው? መውደድ ነው። ሰው ፈርቶ ይታዘዛል አይደል? ፈርቶም ይሮጣል። እንደዛም እያደረገ ይታዘዛል። ዝም ብሎ እያሾፈም ይታዘዛል አይደል?
ክርስቶስ ቤተክርስቲያንን እንደወደዳት ምን በሉ እናንተ ሚስቶቻችሁን ውደዱ። ያ ከሆነ ክርስቲያናዊ ልጅ ይኖራቸዋል ማለት ነው። ተመልከቱ። አንተን አንስት ተኮነና ላምታቲክን እናንተ ሴቶች ሚስት ለባሏ እንደምትታዘዝ ማነው ቤተክርስቲያን ለክርስቶስ እንደምትታዘዝ እናንተ ለማን ታዘዙ? ለባላችሁ ታዘዙ ተብሎ ይሄ የተፈጸመ ነው። ምን ይፈጠራል? ክርስቲያናዊ ቤተሰብ ይመሰረታል። እግዚአብሔር ክርስቲያናዊ ቤተሰብ ያድርገን። አንድ ሁለተኛው በራሱ ልጆች እንዲቀደሱ ሰው ቤተሰቡ ምን መሆን አለበት? መቁረብ በሉ ነገሩኝ። ምን መሆን አለበት? የሌለ አንተ ከየት ይጣሱ? ካልቆረብክ ቆራቢ ልጅ አታገኝ። በተክሊል ወይ በቁርባን አሁን ይኸውላችሁ ሁለት መስመር ነው ያለው። ድንግልናውን ያላጣ ሰው በተክሊል ድንግልናውን ያጣ ወይንም ደግሞ ዝም ብሎ ያገባ ሰው ደግሞ ካለ በምን በቁርባን ማሳወቅ ማለት ነው። ያገባችሁ ሰዎች አሁን ምን ማድረግ ነው ያለባችሁ? መፍትሄው መጥቶ አብሮ መቁረብ ማለት ነው። ትሰማላችሁ? አስቡ። እንደዚያ ከሆነ ትዳሩ ሰላም ነው። ያለዚያ ግን አይሆን። እየሰማችሁ ነው? እንደዚያ እንድናደርግ እግዚአብሔር ይርዳን። ወደ ነገር ይልመልሳችሁና ልሂድ። ለልጆች ስናሳድግ ምን እናድርግላቸው? አንደኛ የመጀመሪያ ልብ ብላችሁ ስሙ። ለልጆች የምናደርግላቸው ክርስቲያናዊ ሕይወትን ከኛ እንዲያዩ ማድረግ ነው የመጀመሪያ። ያ ክርስቲያናዊ ሕይወት ምንድነው ካላችሁ፣ አንድ ሰው መጸለይ አለበት፣ ቤተ ክርስቲያን መሄድ አለበት፣ እርቅን መውደድ አለበት፣ ይቅርታ ማድረግ አለበት። በነገራችሁ ላይ ከሳሽ ቤተሰብ የሚፈጠረው ከከሳሽ ቤተሰብ ነው። ሲሆን ከሳሽ ቤተሰብ የሚፈጠረው በሉ ከከሳሽ ቤተሰብ። ምናልባት አባቶች እኮ ልብ ላትሉ ትችላላችሁ። አንድ ነገር ልንገራችሁ። ባል ሲመጣ ልጅ አባዬ እማዬ እንዳርጋለች የሚል ልጅ ካለ ያንን ትንሽ አርጎ ቆንጠጥ ማለት ነው፣ ጆሮ አካባቢ ማለት ነው። ለምን? ማንን እየከሰሰ ነው? እናቱ። ነገ ደግሞ ልብ በሉ፣ ነገ ደግሞ ወንድሙን ይከሳል። አባዬ ወንድሜ እንዳርጉኝ። ሁሉንም ያንን ምን ለማለት ነው? እንዳይከስ ከሳሽ ትውልድን ከቤተሰብ ጀምሮ ማጥራት ማለት ነው። ወንድሙን ለአባቱ የከሰሰ ወሬ አምጥቶ የወንድሙን በደል ለአባቱ የነገረ ልጅ ነገ ደግሞ ጎረቤቱን የሚከስ ይሆናል ማለት ነው። ስለዚህ እንደዚያ እንዳይሆን ከሳሽ ትውልድ አለማፍራት ቤት ላይ ምን ማስተማር? ፍቅርን ማስተማር። ስለዚህ አንዱ ይሄ ነው። ሁለተኛው ደግሞ እኔ ይበልጥ የሚል ትውልድን ቤት ላይ አለማፍራት። እስኪ እኔ ይበልጥ በሉ እንጂ ሁላችሁም ቤት ብንመጣ ለአንደኛው ልጅ ሱሪ ተገዝቶ ሸሚዝ ተገዝቶ ቢመጣ ሌሎች ልጆች ያኮርፋሉ? ያኮርፉ? በሉ እንጂ ነገሩኝ። እኔ ይበልጥ እናንተው ቤት ነው ያለ ማለት ነው። ስለዚህ ምንን ማስተማር? ከኔ ይልቅ ወንድሜ ይበልጣል የሚለውን ለማስተማር የግዴታ ምን ማድረግ አለባችሁ መሰላችሁ? ለአንደኛው ልጃችሁ ገዝታችሁ ሌሎቹ ልጆች ሳትገዙ መጣችሁ ለአንተ ያልተገዛልህ መጽሐፍ ቅዱስ ምን ይላል? አስቀድመህ ለራስህ ደስታ ሳይሆን ለማን ነው? ለወንድምህ ተብሏል። ስለዚህ ለወንድምህ በወንድምህ ደስ ካለ ለአንተ እገዛልሃለሁ። በወንድምህ ደስ ካለ ለማን እገዛለሁ? እነዚህ ማናስተውላቸው ጥቃቅኖች ግን አድገው ሀገር የሚከፍሉና ሰውን በልጥ የሚያሰኙ ናቸው። እሺ ሶስተኛውን ተናግሬ ነገሬን ላሳጥር። ሶስተኛው ምንድን ነው መሰላችሁ? እየሰማችሁ ነው? ለቤተሰብ ምን ማስተማር? የመጀመሪያ ጊዜ ቁርባን ማስተማር፣ ልጇችሁን ስታቆሩ መቁረብ፣ ንስሐ ስትገቡ እንዲያዳምጥ ማድረግ፣ ስትበሉ መጸለይ ማስተማር ማለት ነው። ስትበሉ ምን ማስተማር አላሉ ይባላል። እናንተም ታውቁታላችሁ ብዬ አስባለሁ። ግን ልንገራችሁ። አንድ አባት ልጁን ምን ይለዋል? ሳይባርክ የሚበላ ሰው ውሻ ነው ይለዋል። ምንድን ነው አለ? በሉ እንጂ። ስለዚህ ሁልጊዜ ልጁ ምን ይላል? ጸልዮ ነው የሚበላው ማለት ነው። አንድ እንግዳ መጥቶ አንዱ ደፋር እቤት ያዙ ግቡ ብሎ ቆርስ ያደርገዋል። ከዛ አባቱን ምን ሄዶ ምን እንዳለው ታውቃላችሁ? አባዬ አለው። አቤት አለው። የውሻው አባት ነው እንዴ ይሄ ሰውዬ አለ። ለምን ሳይባርክ የሚበላ ማን ነው? ውሻ ነው ማለት። ስለዚህ ልጆች ላይ ከሰራችሁ ምንድን ነው ማለት ነው? ይሄ ነው። ለልጆቻችሁ አስቀድማችሁ ሌላ ነገር ከምታስተምሩ አንድ ነገር ልንገራችሁ። ቅድመ ይማርዎሙ ለውሉዶሙ መዝሙረ ዳዊት ወምሳሌያተ ሰሎሞን ወመጽሐፈ ሲራክ። አስቀድመው ለልጆች ጥበበኛ ሃይማኖት እንዲኖራቸው ጥበበኛ እንዲሆኑ ምን ያስተምሯቸው? መዝሙረ ዳዊትን፣ የሰሎሞንን መጽሐፍ፣ የሲራክን መጽሐፍ ያስተምሯቸው። እንኳን ልታስተምሩ መጽሐፈ ሲራክ የት እንዳለ ታውቁታላችሁ? ታውቁታላችሁ ወይ?
አላሉ። ሰውየው መጽሐፉን ገልጦ የእግዚአብሔር ስራ ቀይና ጥቁር ባልነበበው ይል ማለት እና አሁን ቀይና ጥቁር ብቻ ነው ሊመስለን የሚችለው ማለት መጀመሪያ እናንተ ተማሩ ማለት ነው። ከዛ ልጆቻችሁን አስተምሩ። አባዬ ስላሴ አንድ ሲሆን ሶስት ሲሆን አንድ እንዴት ይሆናል? አናትክል ነው ዝም ብለህ ቁጭ በል እሺ ብትለው ነገ ሲወጣ አንድ ሲሆን ሶስት እንዴት ይሆናል ሲሉት እውነት ነው እኔም ብዬ ነበር። ጓዙን ጠቅልሎ ይወጣል ከሃይማኖት ማለት። ስለዚህ ምን ማድረግ ጎበዝ ሆናችሁ ማስተማር፣ ከመምህራን ማድረስ መበርታት ይጠበቅብናል። እንድንበረታ እግዚአብሔር ይርዳን። ስለዚህ ከ2 ዓመት ጀምሮ ለልጆች ምን መቅረጽ? የቅዱሳንን ታሪክ ማስተማር። ልጨርስ ነው። የማንን ታሪክ ማስተማር ነገሩኝ እንጂ የማንን? ልጆቻቸው አሁን ሁሉም እዚህ ጋር ያሉት ህፃናት ቢጠየቁ ትመነኩሳለህ ታገባለህ ይባል አላገባም ነው የሚለው ማለት 15 ዓመት ሲሞላው ነው ችግር የሚፈጥረው። ስለዚህ ምን ማድረግ ነው መሰላችሁ? ሁለቱንም ማስተማር፣ የመነኮሳትንም ህይወት የባለ ትዳሮችንም ህይወት እንዲኖሩ ግብፃውያን ምን ያደርጋሉ መሰላችሁ? ለልጆቻቸው የቅዱሳንን ታሪክ እያስተማሩ ያሳድጉና መጨረሻ ላይ ምን ያደርጓቸዋል? መመንኮስ ከፈለግህ ይሄ ነው ህይወቱ፣ ማግባት ከፈለግህ ይሄ ነው ህይወቱ ይሏቸዋል። ስለዚህ ለልጆቻችን ምን ማስተማር? ታሪክ ማስተማር። እስኪ በሉ ታሪክ በሉ፣ ታሪክ ማስተማር በሉ። አሁን ደረስኩ ከነገሬ ላይ ዕብራውያን 11:24 ዋብ ምንድነው መሰላችሁ? ሙሴ አበየ ሙሴ ከመይበልጉ ወልደ ወለተ ፈርዖን። ሙሴ የፈርዖንን ልጅ መባል እምቢ አለ። እንዴት? እስኪ እንዴት በሉ። በሃይማኖት አድጓልና። መልሱ እሱ ነው። በምን አድጓል? ሙሴ 4 መሰረታዊ ሐሳብን ተምሯል። ስንት መሰረታዊ ሐሳብ ንገሩኝ እንጂ። ምን አስተማረችው እናቱ? ታሪኩን ታውቁታላችሁ። እዛ ጋር መጥቻ አልተርክም ለሌላ ሰዓት እንዲሆነን። ሙሴ አቤት ፈርዖን አባትህ አይደለም። ማን አባትህ አይደለም? ፈርዖን ምን አለ? ልጄን አማበላ ሲለው እኔ አንተ ልጅ አይደለሁም በጥፊ ሙሴ ፈርዖንን ማለት ነው። ምን ስላለ? ስለተማረ ማለት ነው። ሰው እምቢ ማለት የሚችለው ምን ሲል ነው? ሲማር ነው ማለት ነው። ያለዚህ እምቢ በላያ ብትል እምቢ በላያ ሆነ ነው የምትቀረው። እውነት የለም እምቢ በላያ አይሰራም ፉከራ። መማር በምን አድጎ? በሃይማኖት። ምን ብላ አስተምረዋለች? ፈርዖን አባት አይደለም። አባት ማን ነው? እንበረም ነው። ስለዚህ ፈርዖን ልጅ ሲለው ሕፃን ልጅ እኮ ነው። አሁን ሕፃን እነዚህ ሕፃናት እንኳን ንጉስ ተራሰው ይማታሉ ወይ? ይፈራል። ሙሴ ግን በሃይማኖት ስላደገ ፈርዖንን በጥፊ ጥርቅም ባለገበት። አሃ በሰይፍ አንገቱን ልበለው ሲል ታው የሕፃን ልጅ እንጀራና ፍርፍርን ማነው ፍትፍትና እሳት አይለይም እኮ አሉት። ምንና ምን በሉ እንጂ ንገሩኝ። ከዛ እንደዛ ሲሉ እሺ እንደዛ ካላችሁ ፍትፍትና እሳት ይቀመጥለትና ፍትፍት ከበላ በሰይፍ አንገቱን እለዋለሁ አለ። እሳት ከበላ ግን ተወዋለሁ። ወዴት ይሄዳል ሙሴ? ወደ እሳቱ ወደ ፍትፍቱ። በሉ ንገሩኝ እንጂ እነዚህ ህፃናት አሁን ፍትፍትን ብናቀርብ እሳት ብናቀርብ ቤቱን ይጎርሳሉ እንዴ? እሳት ያውቃል ፍትፍቱን ነው ማለት ነው። ሙሴ ያን ያህል ህፃን ስላልሆነ ወደ እንጀራው እጁን ሰደድ ሲያደርግ ቅዱስ ሚካኤል ያዛረገና እሳት ውስጥ አደረገው። ለምን ሲባል ፍትፍት ጎርሶ አንገቱ ከሚቆረጥ እሳት ጎርሶ ጊዜያዊ መከራ ሊያሳልፍለት ማለት ነው። ለዚህ ነው ፍትፍት ጎርሰን እንደዚያ ከምንፈረፈር በሲሆን ምን ያስፈት ትንሽ እሳት በልተ መከራውን እግዚአብሔር ያሳልፍ። ስለዚህ መከራ ሲመጣ ትልቅ ነገር አለፈ ማለት ያስፈልጋል። እስኪ በሉ ትልቅ ነገር በሉ። ምን አለ? እዚህ ጋር ስትወጡ እዚህ ጋር እንቅፋት መቷችሁ እግራችሁ እየደማ ቢሄድ ተመስገን ነው የሚባለው። ዝም ብሎ እስኪ በሉ ተመስገን በሉ በሉ እንጂ እያነከስክ መሄድ ጠቅሞሃል። ለምን እየሮጥክ ስትሄድ ወይ አንዱ ባጃጅ አናት ክልል ይችላል ማለት ተመስገን ማለት እኮ ነው። ጥሩ ማለት ነው። ራሱ እናንተን የሰበሰበ እግዚአብሔር ይመስገን አሜን በሉ። ቤት ብትሆኑ የኔ አንዱ አናዷችሁ ወይ አናቱን ትሉት ነበር ማለት ነው። ስለዚህ ትንሽ መከራ ሲመጣ ትልቅ ነገር አልፏል። እስኪ ትንሽ መከራ ሲመጣ በሉ ስንት ነገር አልፏል በሉ እንጂ። አረጋዊ መንፈሳዊ ምን ይላል መሰላችሁ? አንድ ሰውዬ ነው አለ ጸሎት አድራጊ ነው፣ ቆራቢ ነው፣ ክርስቲያን ነው፣ ነጋዴ ነው። ለንግድ ሲወጣ ከመንገድ ላይ ወድቆ ተሰበረ አለ። ከምን ላይ ወድቆ ተሰበረ? ታዲያ እግዚአብሔር ምን ያደርጋል? እንዲህ ያለ እግዚአብሔር ቆራቢውን የሚሰብር አስቀዳሹን የሚሰብር አስራት በኩራቱ ከፋዩን የሚሰብር ሰው እኮ ክፋቱ ይሄን የሚያስበው። ከዛ ምን አለ መሰላችሁ ሲናገር በጥቂት መከራ ትልቅ መከራ አሳለፈለታል። እስኪ በሉ በጥቂት መከራ በሉ ስንት አሳለፈለት? ቢሄድ መንገድ ላይ ወርቁን ለመቀማት ሽፍታዎች መሳሪያ ይዘው ሊገድሉት እየጠበቁን ነበር።
ያንን ሞት በእግሩ መሰበር ምክንያት አስቀረው። ለዚህ ነው ንግዴ ከሰረ፣ ውጤቴ ከሰረ፣ እገሌ ተወኝ፣ እገሊት ተወችኝ፣ ዘመዶቼ ጠሉኝ ከማለት ወጥተን እግዚአብሔር መከራ አሳለፈልን እንበል። ማን መከራ አሳለፈልን? ወዳጅ እገሊትን ብታገባ ሲኦል የገባ ያህል ልትኖር ትችል ነበር። ስለቀረችብህ እግዚአብሔር ይመስገን፣ ስላገባችህም እግዚአብሔር ይመስገን። አሜን በሉ እንጂ እግዚአብሔር የተሻለውን ያደርጋል ብሎ ማሰብ እኮ ነው። እግዚአብሔር አባቴ ነው አይደለም እና የተሻለ ነገር ያደርጋል አያደርግም? ያደርጋል። ከአባቴ በላይ ለኔ በጎ ነገር ማን ያስባል? ስለዚህ ሁላችሁ በተሳካላችሁም እግዚአብሔር ይመስገን በሉ እንጂ ባልተሳካው ማን ይመስገን? በጤንነታችን ማን ይመስገን? በበሽታችን ማን ይመስገን? በመከበራችን ማን ይመስገን? በመዋረዳችን ማን ይመስገን? በቃ እግዚአብሔር ያደረገልን ልክ ነው እንድንል እግዚአብሔር ይርዳል። ከዛ ሙሴ ያችን ጎረስ ሲያደርግ ሙሴ አፉ ድዳ ነው ይባላል። ድዳ የሆነው እሳት በልቶ ነው የሚል ሳይሆን አይቀብዬ ያስባል። ኧረ የሚለውን እንደ ማለት ይመስላል ሳስበው ነው። እንግዲህ እኔ ኖሬ አልሰማሁትም። ደብረ ታቦር ላይ ይላል አይደል ሙሴ በአንደበቱ ኮልታፋነት ታወቀ ተብሏል። እና ስለዚህ ልንገራችሁ ከዛ በኋላ ምን ያደረገው እግዚአብሔር ጥቂት እሳት ሰጥቶ ከሞት አዳነው። ፈርዖን ምን አይደለም ብለዋለች እናቱ? በሉ ንገሩኝ እንጂ ሴቶች ልጆቻችሁን መስራት የምትችሉት እናንተ ናችሁ። እናንተ የመከራችሁት ምክር አደገኛ ነበር፣ ግን አትመክሩ። ለተንኮል ስትመክሩ ማገር ታፈርሳላችሁ። ለበጎ ከመከራችሁ ማገር ትሰራላችሁ። አዛኝነት ይልኩን ሴት ከመከረች መከረች። ታላቁን እስክንድር እኮ በወርቅ ሐር ያሰረች እኮ የኢትዮጵያ ንግስት ናት። አታውቁ? የኢትዮጵያ ንግስት እስክንድር የሚባለውን ንጉስ ታውቁታላችሁ? በመጽሐፍ ቅዱስ ያለውን ሀገሩን ሁሉ ሲፈጅ ሲማርክ ሲገዛ ኢትዮጵያን አልገዛትም። ንግስቲቱ ምን አደረገች? የእስክንድርን ፎቶ አስላመጣችና ወደቡ ላይ ሲገባ ይሄ ፎቶ ሰውዬ ከመጣ በወርቅ ገመድ አስራችሁ አምጡት አለች። ከዛ እስክንድርን ግጥም አድርገው ወታደሮቹ ሲመጣ ፎቶውን አዩና እስክንድር ነው አይደል አሉ። አዎ። ምን ያደርግ ነበር? ሲገባ ወታደር ይዞ ሳይሆን የሚገባው ብቻውን ገብቶ ሰልሎ ወታደር ይዞ ነው የሚገባው። ከዛ ሲያዩት እስክንድር ነው። በወርቅ ገመድ አስረው ለንግስቲቱ ወርቅ ስጭኝ፣ ማን ወርቅ ሰጥሻለሁ ፍችኝና ልቀቂኝ አላት። ፈትቻ አለቅም ያሰርኩ እኔ ራሱ በወርቅ ነው አለችው። እሷ በብር ልግዛሽ እንደሚላት ስላወቀ በምን አሰረችው? በወርቅ ገመድ ማለት። ከዛ መጨረሻ ላይ እንዲህ አላት፣ እምለቃ አለችው። አገሬ ድጋሚ ላትመጣ ቃል ከገባ እለቅሃለሁ አለችው። ታላቁን እስክንድር የማረከች ሀገር ነበረች። በምን የተነሳ? በሴት ማለት። ሴት ከመከረ ጥሩ ነው። ስለዚህ ልጆቻችሁን የማስተማር ትልቁን ድርሻ ማን መጠቀም ይችላል? ሴት መወጣት አለበት። ታሪክ አዋቂ እንድትሆኑ እግዚአብሔር ይርዳን ይርዳችሁ። ስለዚህ ምንን መስራት? አባትን ማሳወቅ። አባት እግዚአብሔር ነው ብሎ ለልጅ ማስተማር። በቃ አለፍ አለፍ አድርጌ ላንሳ፣ በቃ ጣል ጣል ብቻ ማለት ጣል ጣል አልፎ አልፎ ማለት ነው። እሺ ሁለተኛ ግብጽ ሀገር አይደለም ይበሉ፣ ግብጽ በሉ ሀገር አይደለም። ስለዚህ የፈርዖን ልጅ ከሆነ ምን እያለ ነበር የሚያስበው? ቤተ መንግስት ገብቼ በአባቴ እተካለሁ ብሎ እንዳያስብ ፈርዖን አባት አይደለም ማለት። በግብጽ ላይ ነግሳለሁ እንዳይል ግብጽ ሀገር አይደለም። የት ነው ሀገር? እስራኤል ነው፣ ምድረ ርስት ነው። ስለዚህ ሙሴ በኖረበት ዘመን ምንን ያስባል? ሀገሩን በሉ እንጂ ምኑን ያስባል? ሀገሩን እያሰበ ኖረ። ሀገራችሁን ቤተክርስቲያንን ማሳወቅ፣ የኢትዮጵያን ታሪክ ማሳወቅ። ታሪክ ያላወቀ ትውልድ ስፖክ የሌለው መኪና ነው። የትዕይንት መሳሪያ ለመኪና አገልጋይ። ስፖክ የሌለው መኪና ወደፊት ብቻ ነው የሚሄደው። ከኋላ የሚመጣ መኪና ለታለ ጠርጎት ነው የሚሄደው ማለት ነው። በጎን ማየት አለበት፣ ግራና ቀኝ። የፊት ስፖኬ ከኋላ ማየት አለበት፣ በኋላ መስታወት የምትመጣለች ያችን ማየት አለበት። በፊት ማየት ብቻ ሹፍርና አያሰኝም ማለት ነው። ስለዚህ ተመልከቱ፣ ታሪክ ያጣ ትውልድ ምን ማለት ነው? አይኑ የጠፋ ተመሪ ማለት ነው። እስኪ በሉ አይኑ የጠፋ ዛሬን መከራ ለማለፍ ትናንትን ማሰብ በሉ። ዛሬን ለማለፍ በሉ ማንን ማሰብ? እሳት ቢነድ ትናንትን ማሰብ በሉ። ትናንትን ማሰብ በሉ። የማን አምላክ አለ ብለን እናስባለን? የሰለስቱ ደቂቃ አምላክ። ፈርዖን ቢነግስ ማን አለ ብለን እናስባለን? ሙሴ። ናቡከደነጾር ቢመጣ ማን አለ ብለን እናስባለን? ሰለስቱ ደቂቃ። እንደዚህ አይነቶችን ነገር ትናንትን እያሰብን ወደ ትናንት ማደግ ነው። ስለዚህ ምንን ማሳወቅ? ሀገርን። እሺ ጣል ጣል አድርገው። ከዛ በዚህ ሁለት ያዘ። ሶስተኛ እዚህ ጋር እስራኤልን የሚቀጠቅጡ ግብፃውያን ዘመዶች አይደሉም። እስራኤልን ምን የሚሉ ዘመዶች እነማን ናቸው? እዛ የሚቀጠቀጡት ጡብ የሚሰሩት ጭቃ የሚያወቁት እስራኤላውያን ናቸው። ማንን አወቀ? ዘመዶቹን በሉ እንጂ በሉ ንገሩኝ። እዛ አንድ ቀን ሙሴ አድጎ ወጣ። ብቅ ሲል
ግብፃዊው እስራኤላዊውን በልብስ ማጠቢያ የውሃ ድንጋይ እንግዲህ ሳፋ ነው በዘመናችን እንደዛ ተብሎ ይተረጎም በሰፈናችን ቀለል አድርገን ስንተረጎም ማለት ነው። እና እዚያ ላይ እስራኤላዊው ያጠበ ግብፃዊው አንሳ ይሄን የምታጥብበትን አለው። አይ ቆይ እንጂ ልጠብን ያደለ የቀደምኩት አለው። አንሳ ታነሳ እንደው አለው። ዘመን የሰጠው ሰው መቼስ አይደል ዘመን የሰጠው አይደል አንሳ አለው። አላነሳ። ከዛ ሙሴ ብቅ ብሎ ሲያይ ሁለቱ ተጣልተዋል፣ ግብፃዊውና ዕብራዊው። ከዛ ምን አለው? ታው እሱ ተረኛ እሱ ከቀደመ እሱ ይጠብ አለው። አያችሁ ክርስቲያን ማለት ፍርደ ገምድል ሳይሆን ፍትሃዊ ነው። እየሰማችሁ ነው አይደል? ምንድነው? ፍትሃዊ ነው። ከዛ እንደዛ ሲለው ምን አገባህ አንተ ቆዳውን እንደ ሳፋ አጥንቱን እንደ ሳሙና ደሙን እንደ ኦሞ አድርጌ ባጥብበት ምን ያገባሃል አለው። የእስራኤል አምላክ ለካ እውነት የለም ማለት ነው። እስራኤል ሲጮቆኑ አለና ግራ ቀኝ ግራ ቀኝ ግራ ቀኝ ያየና ያንን ሰውዬ በጥፊ ብሎ አሸዋው ላይ አዳፍኖት ተመለሰ ማለት ነው። ምኑን ስላወቀ? ግብፃዊው የዲያብሎስ ምሳሌ ነው፣ ሙሴ የክርስቶስ ምሳሌ ነው፣ ዕብራዊው የአዳም ምሳሌ ነው፣ አሸዋ የመስቀል ምሳሌ ነው፣ አንድም የክደት ምሳሌ ነው። ግብፃዊውን ሙሴ ባሸዋ እንደደፈነው ዲያብሎስን ክርስቶስ በመስቀል ቀጥቅጦ አጠፋው ማለት ነው። እንደዛ ተብሎ ነው የሚተረጎመው። ከዛ ተመልከቱ እንግዲህ ዘመድ ነው እኮ አገር አጥፊ የሚባለው። ምን አለው መሰላቸው? እዛ በኋላ አንድ ቀን እስራኤላዊና እስራኤላዊ ተጣልተው ላስታርቃችሁ ይላቸዋል። ትናንት ግብፃዊን እንደገደልክ እኔን ልትገል ነው አለው። እንደው እኮ ጉድ ነው። ከዛ እንደዛ ሲለው ለካ ነገር ተሰምቷል ብሎ ሙሴ ኮበለለ፣ ወደ ሌላ ሀገር ሄደ፣ ወደ ምድያም ማለት ነው። ልመልሳችሁ፣ ማንን ስላወቀ ስለ ወገኖቹ ቆመ? ወገኖቹን በሉ እንጂ። ስለዚህ ምንን ማወቅ? ወገንን፣ መላእክት ዘመድ እንደሆኑ፣ ክርስትና ዝምድና እንደሆነ፣ ዘርን ከመቁጠር ወጥቶ ክርስትና ዝምድና፣ ክርስትና ሀገር መሆኑን ማወቅ። አራተኛ እየሰማችሁ ነው? ትሰማላችሁ? አሰሙ። ፈርዖን የሚያመልከው ጣዖት አምላክ አይደለም በሉ። ፈርዖን የሚያመልከው ጣዖት በሉ ምን አይደለም። ስለዚህ ማነው አምላክ አለችው? ሰማይና ምድርን የፈጠረ የአብርሃም የይስሐቅ የያዕቆብ አምላክ ነው። ይህን ስላወቀ ሙሴ ስለ ሕዝቡ ብሎ የፈርዖን ልጅ ከመባል ይልቅ የእግዚአብሔር ሕዝብ ብሎ ምንን ወደደ? መከራ መቀበልን ወደደ። ይሄ ልጅ የሚያድገው ከየት ነው በሉ? ከትዳር በሉ እንጂ። በሃይማኖት አደገ፣ በምግባር አደገ፣ በታሪክ አደገ፣ እግዚአብሔርን በማወቅ አደገ፣ ዘመዶቹን በማወቅ አደገ፣ ርስትን በማወቅ አደገ። ይህን በማወቅ ያደገ ልጅ ሀገር ይሰራል በሉ። ሀገር ይሰራል በሉ። ይህንን ያላወቀ ቤተሰብ ሀገር ያፈርሳል መልሶ። አፍራሹ በራሱ ራሱ። እና አንድ ታሪክ ልጨምርና እንታ ይጨምሩ። አንድ ብቻ መስከረም 11 ቀን የምትነበብ ቅድስት ታኦድራ የምትባል እናት አለች። ታኦድራ በሉ። ይቺ ሴትዮ ባለ ትዳር ናት። ከትዳሯ ላይ አንድ ሰው ዝም ብሎ ትዳሯን ይዛ ስትኖር አንድ ሰው አስገድዶ ይደፍራታል። በዛ የተነሳ ምን አለች መሰላችሁ? በባሌ ላይ በድያለሁና ከዚህ በኋላ ትዳሬን አረመላም ልመንን አለች። አንድ ነገር ልንገራችሁ፣ ባል ሚስት እንዲህ አይነት ነገር ቢደርስባቸው ተገደው ከሆነ ባልም ሚስትም ሳያውቅ ንስሐ ገብተው ትዳራቸውን መቀጠል ይችላሉ። አውቀው አላልኩም ማደራቸውን። እሺ፣ ሰው እየበላ ምግብ ሰይጣን አስቶኝ ይላል። ሰውየው ዛፍ ላይ ተኝቶ ሰይጣን ጥሎ ይልል እኮ ነው። እንቅልፍ ነው የሚያወርድ፣ እንደዛ አይባልም። አውቀ እየዘሞትክ ከሆነ ትዳር ይቀጥላል አላልኩም። እሺ፣ ተስቶ ግን እንዲህ አይነት ነገር ካለ ንስሐ ገብቶ እንግዲህ እነዚህ ከሆኑ ልብ ብላችሁ ስሙ። እንደዚህ አለች ሴትዮዋ ንስሐ መግባት ስትችል፣ እሷ ግን አብልጣ ሌላ ነገር ልትሰራ ነው። ከዛ ሴት ናት፣ ከሴቶች ገዳም ሄዳ ብገባ ችግር ሊደርስባት ነው። ስለዚህ ምን አደረገች? ጸጉሯን ተቆርጣ ምን ብላ የወንድ ልብስ ለብሳ ወንድ መነኩሴ ነኝ ብላ አባ ታኦድራ የነበረችው ሴት አባ ቴዎድሮስ ብላ ራሷን ሄደች። ማን ቴዎድሮስ በሉ ንገሩኝ እንጂ። ከዛ ገዳም ገብታ ለብዙ ዘመን ስትኖር ምን መጣ መሰላችሁ? ከከተማ አንድ ባለሀብት ሰውዬ የባለሀብቱ ሰውዬ ልጅ ከሌላ በዝሙት ትጸንሳለች። ከዛ በኋላ ከማን ነው የጸነሽ ትባላለች? ከአባ ቴዎድሮስ ነው። ከማን ነው አለች? በሉ ንገሩኝ እንጂ። አባ ቴዎድሮስ ሴት ናት ወንድ ነው? ነገርኳችሁ ታሪክ። ሴት ናት ወንድ ነው? ክርስትና ማለት ይሄ ነው። አንድ ብቻ ነው ልነግራችሁ የፈለኩት። ከዛ መጨረሻ ላይ ወሰደና ለመነኩሴው ላበምኔቱ አባ
ይሄ የመነኩሴያችሁ የአባ ቴዎድሮስ ልጅ ነው፣ ከዚህ በኋላ አይናችሁን እንዳላይ ብሎ ተሳድቦ ይኸውላችሁ። እናንተ ራሱ እኮ ስታሽሩት መነኩሴ መሳይ ቄስ መሳይ፣ አቤት ሳያውቁ መፍረድ። ግን ተመልከቱ፣ ሴት ናት፣ ተፈረደባት። ወስደው ሲሰጧት ምን እንዳለ ታውቃላችሁ? አባ ቴዎድሮስ ና ልጅህን ውሰድ። እሺ አይገርማችሁ? ከዛ ልጇን ተቀብላ ከገዳሙ አባረዋት። ገዳሙን ይቅርታ ጠይቃ አባቶች ይቅርታ አድርጉልኝ ተሳስቼ ነው ብላ ከገዳሙ 7 ዓመት ያህል ተለይታ ልጇን አሳደገች። ግን የሷ ልጅ አልነበረም፣ እሷ ሴት ናትና። በመጨረሻ ተመልከቱ፣ ተፈቅዶላት ወደ ገዳሙ ተመልሳ ስትሞት ሴት ናት። ስራን የሚገልጠው ክርስትና የሚገለጠው በምንድን ነው? በሉ በስራ በሉ እንጂ በሉ ንገሩኝ። ይሄንን እያነበበች የኖረች ቅድስት እንባ መሪና ደገመችው። ማን ደገመችው? ቅድስት ታወድራ ከእንባ መሪና ትበልጣለች፣ ትቀድማለች በዘመን። ቅድስት እንባ መሪና እንደምታውቁት ታሪኩን ታውቁታላችሁ። አስታውሻችሁ ብቻ ልሄድ ብዬ ነው። እናቷ ስትሞት አባቷ ገዳም ሊሄድ ሲል ከአባቴ ጋር እመንናለሁ አለች። ኧረ ተይ ንብረት ይዘሽ ኑሪ አይቻልም። አንቺ ሴት ነሽ፣ እኔ ወንድ ገዳም ነው የምገባ፣ እንዴት አደርጋለሁ? አባቴ እኔን አባ ማሪን በለኝ አይደል? አንተ ደግሞ ወንድውን ከዚህ በኋላ በሴት ስም እንዳጠራይ ብለው ተመካክረው ገዳም ገቡ። የመጨረሻ ነው። ተመካክረው የት ገቡ? ገዳም ገብተው ሲኖሩ አባቷ አረፈ። እሷም ለመነኮሳት 24 ሰዓት በማገልገል ኖረች። ጃንደረባ የሚባል ሰው ስላለ ጺም ስለሌላት አለዩት። ምናልባት እንደው እያሉ ጃንደረባ ታውቃላችሁ? እንዲያ ማለት ነው። ስለዚህ ስላለዩት እያገለገለች ከኖረች በኋላ መጨረሻ ላይ ምን መጣ መሰላችሁ? ከተማ የሚረዳቸው የባለሀብቱ ሰውዬ ልጅ ከሌላ ሰው በዝሙት ትጸንሳለች። ከዛ በኋላ ከማን ነው የጸነሽ ስትባል ከአባ ማሪ። ከማን በሉ ንገሩኝ እንጂ። የቅድስት ታወድራን ታሪክ እየተማረች የኖረች አባ ማሪ እየተማረ የኖረ አባ ማሪና ምን አደረገ? ያን ልጅ ገዳም ውስጥ መነኮሳት ሁሉ ተሰብስበው ይሄ ሰው መሳይ ደግሞ ውሃ እየቀዳ እንጨት እየሰበረ ሲያገለግል አለማፈሩ ውጣ 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 ብለው ልጅ አስይዘው ሰደዷት። ቅድስት መሪና የታወድራን ታሪክ ታውቃለችና ያንን ሕፃን ልጅ ታቅፋ ከገዳሙ ተለይታ ሕፃኑን ምን ትል ነበር? እግዚአብሔር ሆይ የሰጠኸኝ ልጅ መግብ እያለች እያለቀሰች ለብዙ ዘመን ተጋደለች። የማንን ታሪክ አብነት ስላደረገች? በሉ ንገሩኝ እንጂ። ስለዚህ ለልጆቻችሁ የሚሆን ታሪክ ንገሯቸው ነው ባጭሩ። ከዚያ መጨረሻ ላይ እንባ መሪና ወደ ልጁ አድጎ ዲያቆን ሆኖ በገዳሙ ሲያገለግል መጨረሻ ላይ እግዚአብሔርን ስራን ይገልጣልና ምን ተደረገ መሰላችሁ? ቅድስት እንባ መሪና ስታርፍ እንደዛ በዝሙት ጸንሳ የአባ መሪና ልጅ ነው ያለችው ሴትዮ ታማ ገዳሙ መጣች። የዛን ጊዜ ቅድስት እንባ መሪና ስትገነዝ ሴት ናት። የገዳሙ መነኮሳት አልቅሰው ማሪን ብለው ትዕግስትን ከእንባ መሪና ተማሩ። ዛሬ ስንጠረጠርም ያዙ ይልቀቁኝ። እናንተም ታሪክ አታውቁ ፈራጅ ሆናችሁ የታያችሁ በሰው የምትፈርዱት በሰው እገሌ ወለደ የታያችሁት መልሱልኝ እንጂ። ቅዱስ አትናቴዎስ ምን አድርገውት ነበር? ልጅ ወልዷል አሉ አርዮሳውያን። ወልዷል ሲሉ ከዛ የቅዱስ አትናቴዎስ ተማሪ ጉባኤው ላይ መጥቶ ምን አረጉ መሰለህ? ሴት ገዝተው ልጅ አስታቅፈው ይዘው መጡ። ተንኮላቸው ማለት ነው። ከዛ ይዘው ሲመጡ ከዛ ቁጭ እንዳለ ቅዱስ አትናቴዎስ አንዱ ተማሪ ብድግ አለና አሁን እንደውኔ አሁን ወልጀብሻለሁ ኧረ ተይ አላት። ወልደብኛል አለችው ማለት ነው። እሱ ግን ያላት ተማሪው ነበር። ሰውን መልኩን ስራውን አይደለም መልኩን አጣርተን ማናውቀውን ሰው ነው የምንፈርደው። ከዚህ መፍረድ እግዚአብሔር ያውጣን። አሜን በሉ። ስለዚህ ልጆቻችንን በምን ማሳደግ? ታሪክ በማስጠናት ቤተክርስቲያንን በማሳወቅ እኛ በመቁረብ ከአባቶች እግር በመሄድ ጸሎት በማስደረግ ገዳም በመውሰድ በዚህ ካሳደግናቸው ነገ እነሱ ደግሞ የኛን ፈለግ ተከታይ ይሆናል። ያለዚያ ግን አንተ ቲክቶክ እያየህ እንዳታይ ቲክቶክ ብትለው እንደው አላሉ ሰውዬው በግ አጥፍቶ አባትየው ልጁ እንደበደበ አባትየው ደግሞ በግ አጥፍቶ መጣ። ልጅየው ምን አለ መሰላችሁ? ባባ አለው አቤት በግ ሳጠፋ አንተን የንገረፍክ አንተን ማን ይበላል? እናንተን ማን ይበላችሁ? እውነቱ ማለት ነው። እውነቴን እኮ። ስለዚህ በክርስትና ህይወት ለመሄድ እምቢ ለማለት ወደ ሰማያዊ ወደ እግዚአብሔር ለመቅረብ እናንተ ክርስቲያን ሆኖ ልጆቻችሁን በማስተማር አሳድጉ። የውሸት መኖሩን ትተን የእውነት እንኑር። የምን እንኑር? የውሸት መነኩሴ መሆን ይቻላል፣ የእውነት ግን ይሞታል። የውሸት ሰባኪ መሆን ይቻላል፣ የእውነት ግን ይገለጣል። የሆነ ቀን የውሸት መኖር ይቻላል፣ የእውነት ይሞታል።
ስለዚህ አስመስሎ ከመኖር ወጥተን በእውነት እንድንኖር አምላከ ቅዱሳን ይርዳን እላለሁ። ይቆይ በኔ ነው። አባታችንን መጋቢ ብሉይ ሐዲስን እግዚአብሔር አምላክ ቃለ ሕይወት ያሰማልን። በሰፊው የተብራራ መንገድ ነግረውናል። ከሰዓት አንፃር መምህር ኢዩኤል እንዳይጨምሩ እናደርግና ወደ ቀጣዩ እንሄዳለን። ምክንያቱም ቢነግሩን ቢያስተምሩን ደስ ባለን ነበር። በእርግጠኝነት ብዙዎቻችን ቀጣዩን ሰዓት እየፈራ ነው የሚሆነውና ለዛ ሰዓት ለመጠቀም ያህል ቀጣዮቹን ጥያቄዎች ለማንሳት እንዲመቸን ቀጥታ ወደ መምህር ኢዩኤል ወደ ሌላ ጥያቄ ይዚያቸው ሄዳለሁኝ ማለት ነው። ሌላኛው ጥያቄ ምንድነው? በተለይ በዚህ አሁን ባለንበት ዘመናችን ትልቁ ፈተና የሆነው የማህበራዊ ሚዲያ አጠቃቀም ነውና ማህበራዊ ሚዲያ አጠቃቀምን በተመለከተ በተለይ ኦርቶዶክሳዊ ማህበራዊ ሚዲያ አጠቃቀም ዘመናዊም ከመሆኑ አንፃር አሁን ከመጣውም ነገር አንፃር ማህበራዊ ሚዲያ ላይ ቤተክርስቲያን ምን ትለናለች? እንዴትስ አድርገን ነው ማህበራዊ ሚዲያን መጠቀም የምንችለው? በተለይ አሁን ላይ ውስጥ ድረስ ለምሳሌ መቅደስ ላይ ፎቶ መነሳት፣ የተለያዩ ነገሮች ቅኔ ማህሌቱ እንደዛ ሚዲያውን ተኮር ያደረገ እግዚአብሔር ተኮር ያደረገ የሆነ ሳይሆን ሚዲያውን ተኮር ያደረገ ማህበራዊ ሚዲያውን ተኮር ያደረገ አገልግሎቶች እየበዙም ጭምር ስለሆነ እነዚህ ነገሮችን ማህበራዊ ሚዲያን በበጎ መንገድ መጠቀም በተቻለ መንገድ መጠቀም እንደምንችል ይታወቃልና ቤተክርስቲያን በየትኛው መንገድ እንድንጠቀመው ነው የምትረዳን? ቤተክርስቲያንስ እንዴት እንድንጠቀም ነው ማህበራዊ ሚዲያን የምታስተምረን? ከቤተክርስቲያን አስተምሮ አንፃር ይህ እንዴት ይታያል የሚለውን ወደ መምህር ኢዩኤል ወስዶታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእንታ እንግዲህ ሰላምታውን ስላቀረቡን የቀጥ ወደ ጥያቄው ልግባ። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ከዚህ በላይ የሚያገለግሉበትን እድሜ ጤና ይስጥልን። በጣም አጠር አድርጌ ለመመለስ ነው የምሞክረው። ያው ሰው አንድ ነገር እንደሚጎዳ ወይም ደግሞ ልክ እንዳልሆነ ካላወቀ በስተቀር መቼም ቢሆን አይተውም። እየሰማችሁኝ ነው? በልጅ አስተዳደር እንኳን ሲያስተምሩ አንድ ልጅ እንደው እድሜ ዘመንን ዝም ብለህ እፉ ነው ከምትለው አንዴ ያስነካው ይባላል አይደል? እሳትን ከቀመሰው በኋላ ስለማይነካው ማለት ነው። እና የተረዳ ነው አይመስለኝም። አሁን ምን አይነት ነገር ውስጥ እየገባን እንደሆነ ያወቅ ነው አይመስለንም። ስንት ሰዓት የተኛችሁት ምዕመናን? ትላንት እናውቃለን ሁላችንም። ከሆነ ጊዜ ጀምሮ እንደው እስከ ስንት ሰዓት ድረስ ማምሻት እንደጀመረ እናውቃለን ሁሉም ሰው። ከእኩለ ሌሊት በኋላ መተኛት የጀመረ በጣም ብዙ ነው ቢጠና እንኳን። እና የሶሻል ሚዲያውን እንደው እንዴት ነው መጠቀም ያለብን የሚለውን ከመለሳችን በፊት ጉዳቱን ማወቅ ያስፈልጋል። ምን እያደረገን እንደሆነ የመጀመሪያው ኮግኒሽን አቢሊቲ የሚባለው ይሄ የማሰብ የማስታወስ አንድ ነገር ላይ ኮንሰንትሬት አድርጎ የመቆየትን አቅማችን በጣም ቀንሶታል። ይሄ ለቤተክርስቲያን ለመንፈሳዊት ያለንን አቅም በተለይ ደግሞ ጸሎት ላይ፣ ቅዳሴ ላይ፣ ቃለ እግዚአብሔር ላይ አሁን እንኳን ፊታችሁ ያስታውቃል። ቶሎ ጨርስ የሚል ፊት ነው የምታሳዩት። ይሄ የቲክቶክ ተጽዕኖ 50 ሰከንድ 30 ሰከንድ 1 ደቂቃ እያየን እናድራለን። ከዛ የ50ውን ደቂቃን ቃለ እግዚአብሔር ግን መስማት አንችልም። ቅዳሴውን ቆመን ማስቀደስ አንችልም። ትኩረታችን ይበተናል። ቆመን መጸለይ አንችልም። የዕለቱን ውዳሴ ማርያም እንኳን መጨረስ አንችልም። እና ምን ሆኜ ነው እስክንል ድረስ የማስታወስ አቅማችሁ እንዴት ነው ምዕመናን? አልተዳከመም? ከሆነ ጊዜ በኋላ የሆነ ነገር መርሳት ጀምረናል። ማስታወስ አቁመናል። እና በጣም ከምታስቡት በላይ ምዕመናን ሳይንሱም እንዳረጋገጠው ይህ ሶሻል ሚዲያ በጣም ያመለካከታችን ያስተሳሰባችን በተለይ ደግሞ የማስታወስና አንድ ነገር ላይ ኮንሰንትሬት አድርጎ የመቆየትን አቅማችን በጣም ቀንሷል። ይሄ ጸሎት ላይ ያለን ህይወት ከእግዚአብሔር ጋር ያለን የፍቅር ግንኙነት ተመስጦ ላይ አቡነ ሺኖዳ በጣም ይገርማቸዋል። ከ120 ምናምን በላይ መጻሕፍት የጻፉት በሳምንት 2 ቀን ብቻ ነው በመንበረ ፓትርያርካችን ላይ የሚገኙት በቦታቸው። ሌላውን ቀን ገዳም ናቸው። ራስህን በአራት ግድግዳ በኩል ቁጭ አድርገህ እግዚአብሔርን አነጋገር ይላል። አለ ነው እንደዚህ አይነት ጊዜ የለንም። እኛ የእግዚአብሔርን ድምጽ ለመስማት ጊዜ የለንም። የመጀመሪያው ጉዳት ይሄ ነው። ሁለተኛው ደግሞ ንጽጽር ነው። የአብዛኛው ወጣት በሽታ የሆነው ማለት ነው። ትላንትናም ለመናገር ሞክሬያለሁ። ብዙ ወጣቶች አሁን እድሜያችን ካለፈ በኋላ ከተመረቀን በኋላ በ10 ብር ሜጋባይት ቁጭ ብለን ቲክቶክ እናያለን። በ21 ዓመት ይሄን ያህል ሚሊዮን ብር ይሄን መኪና ገዛው ይሄን ቤት ገዛው ሲል እናያለን። እኔ በሱ እድሜ የት ነበርኩ? ልክ የ10 ብር ሜጋባይቷ ስታልቅ ከራስ ጋር ትፋጠጣለህ ማለት ነው። የት አርገህ ነው እግዚአብሔር ምን ሰሰራ ነበረ? አትሄኝም ወይ? መቼ ነው እንደነሱ ሰው መሆኑ ምቀየረው? ሳናስበው እግዚአብሔርን ማማረር፣
ብዙ ወጣት ራሱን ያጠፋው ቤተሰቦችን ራሴን አጠፋለሁ ይሄን ካልገዛችሁልኝ ይሄን ካላረጋችሁልኝ። ዛሬ አይፎን ካልተያዘ ስልክ አይፎን ካልሆነ አይመስለንም አይደል? አለባበሳችን እነሱን ካልመሰለ ትሬንዱን ካላወቅን በወሬ መሀል እንኳን የሚነሱትን ትሬንድ የሆኑ ነገሮችን ካልተነሱ ወይም ደግሞ ካላወቅ እንደ ፋራ የሚቆጠርበት ጊዜ ደርሰናል። እና ራስን ማወዳደር ሃይላይት የሆነ ህይወት አይተን ዝሎግ የሚባል ነገር ታውቃላችሁ አይደል? እስቲ ዛሬ ከኔ ጋር ዋሉ የሚል ቪዲዮ አይታችሁ ታውቁ? ምን በወጣን ነው ከነሱ ጋር ምን ነው? እስኪ ዛሬ እንደው ከኔ ጋር ዋሉ ቀኑን ከኔ ጋር አሳልፉ የሚል ቪዲዮ አይታችሁ አታውቁ? ጽድት ያለ ኑሮ ማለት ምናልባት ለመጀመሪያ ጊዜ እኮ ይሆናል የሚኖሩት ያንን አይደል? ሳይታጠብ ይሆናል የሚወጣው እኮ። የዛ ቀን ግን እንደው ሳሙናውም የ600 ብር ነው አይደል? አይተንም አናውቅም። ቁርሱም ለየት ያለ ነው። የዛ ቀን የሚውልበት ቦታ በጣም ጥሩ ቦታ ነው አለ። አውትፊት ቼክ የሚል ነገር ሳላያችሁም እስኪ አለባበስ ዛሬ ደግሞ አንድ ላይ እንዘጋጅ የሚሉ ሰዎች እነሱን እያየ ሰው ራሱን ህይወታች አድርጎ ማየት ጀምሯል። እግዚአብሔርን እኔ እንጀራ ልጅ ነኝ ማለት ጀምሯል አይደል? ለነሱ እንዲያረክ ግን እውነተኛውን ህይወታቸውን እኛም አናውቀውም። እነሱም ያስመሳይ ህይወት ነው እየኖሩ ያሉት። ስለዚህ ራስን ማወዳደር የምን ትልቁ ነገር በጣም ብዙ ማንሳት እንችላለን። የውሸት ዜናዎች ዛሬ ቤተክርስቲያን አባቶችን አለማክበር አባቶችን አንቱ አለማለት የመጣው እኮ ከዚህ የተነሳ ሁሉም የተመሰለውን ነገር አንስቶ ሲያወራ ሲጽፍ ቤተክርስቲያንን በተሳሳተ አመለካከት እንድንረዳት ስርዓቷን ትምህርቷን በትክክል ከአባቶች የተቀዳውን ነገር እንዳናውቅ ይሆን ነው። በዚህ ምክንያት እነዚህ ናቸውና እንደው ያው እንተው ቢባል መተው የማይቻል ነገሩ እንደሆነ እንግዲህ ተቀብለው እንኖራለን። ጥያቄውም እንዴት እንጠቀም ነው እንጂ እንዴት እንላቀቅ አይደለ? ቀደም መመራችን እንዳሉት ነው። መጠጣትን ፈልጎ መጠየቅ ማለት ነው። እና እንዴት እንጠቀም ነው ዞሮ እንቶ ወይ ቢባል ያው ተነስቶ የሚሄድ ሰው ይበዛል። አሁን ቲክቶክ ተውል ብዙ ጣጣ ሊመጣ ነው። ስለዚህ እንደው ለራሳችሁ ስትሉ እውነት ለራሳችሁ ስትሉ በቃ አይምሮአችን እየበሰበሰ ነው። ውስጥ ሳይንሱ ነው ያለው ይሄን ነው እየበሰበሰ ነው። ከእግዚአብሔር እየራቀን ነው። አስቡት እንግዲህ ሶሻል ሚዲያ ላይ የምናጠፋውን ጊዜ መጽሐፍ ቅዱስ ለማንበብ እግዚአብሔርን ለመቅረብ የራሳችን ስኪሎች ለማሳደግ ብንጠቀመው ኖሮ እንዴት አይነት ሰዎች እንዴት የተረጋጉ ሰዎች ነው። አሁን ሁሉ ነገራችን እሱ መሰረት ያደረገው ነው። ስለዚህ የመጀመሪያው የምንጠቀምበትን ሰዓት መቀነስ። ስክሪን ታይም የሚባል ነገር አለ። ስልካችሁ ላይ ገብታችሁ ሴቲንግ ላይ ሰርች አድርጉት። ስክሪን ታይም በቀን ለስንት ሰዓት ስልካችሁ እንደምትነካኩት ሶሻል ሚዲያ እንደምትጠቀሙ ታዩታላችሁ። ከ70% በላይ የሚወስደው ሶሻል ሚዲያ 9 ሀወር ይላል። 13 የሚጠቀማል። ከ24 ሰዓት እኮ 8 ሰዓቱን ተኝቶ 13 ሰዓት ላይ ስልክ ቼክ አድርጉት እስኪ ራሳችሁን መመና። ሁሉም እንግዲህ እዚህ ውስጥ ያለው ሰው በእርግጠኝነት ስማርትፎን አለው። ስማርትፎን ደግሞ ስክሪን ታይም አለው። ስለዚህ ለመቀነስ ይሄ የዲጂታል ጾም ያስፈልገናል። ቲክቶክ ከዚህ ሰዓት እስከዚህ ሰዓት ድረስ ብቻ ነው የምጠቀመው ማለት ድንግጥ ማለት ራስን ማወቅ። አንዳንዴ እኮ የሆነ ነገር ፈልገን ነው የምንገባው፣ ግን ራሳችን ስክሮል ስናደርግ ነው አይደል የምናገኘው። ድንገት ማለት ነው ገብተን ሰዓቱ ሄዷል። ለብዙ ትዳር መፍረስ ምክንያት ሆናል። ስለዚህ ሰዓትን መመጠን በጣም ትንሽ ደቂቃ ለመጠቀም ለምሳሌ ከዚህ በኋላ እስኪ ከምሽቱ 3 ሰዓት በኋላ አልጠቀምም ብላችሁ ለራሳችሁ ቃል ልተኛ ስል ይሄንን አላይ ማለት የመጀመሪያው ነው። መጨረሻ ምሽታችሁን ከእግዚአብሔር ጋር አድርጋችሁ ከዚህ በፊት ምንተኛበት ሰዓት ላይ በተኛት ጸሎት አድርገን የመጨረሻውን የቀናችንን መዝጊያ ከእግዚአብሔር ጋር መዝጋት። ከዛ በኋላ ስልክን አለማየት። ሁለተኛው ደግሞ የመጀመሪያው ቀናችሁን ከእግዚአብሔር ጋር መጨመር ነው። እንግዲህ ሁላችንም እናውቃለን ገና አይናችን ሳይገለጥ በዳበሳ እንደዚህ ትራስር ብንፈልገው መዝሙረ ዳዊት ነው አይደለም? ስልካችንን የታወቀ ገና ሳንነቃ በአንድ አይናችን ነው የምናየው ገልጠን። ምንም የለም እኮ አቡነ ሽኖዳ ሳልሳዊ የአምላክህን የእግዚአብሔርን ስም ገና አፍህ እንደተከፈተ መጥራት ያለብህ የእሱን ስም ነው። ተነስተህ ታጥበህ ጸሎት ሳታረግ ወላጆችህ እንኳን ዘመዶችህ እንኳን እንዴት አደርክ ቢሉ ወይ ቢያናገሩ እንዳትመልስላቸው። እየሰማችሁ ነው። ስለዚህ የመጀመሪያው መስዋዕት የቃለ መስዋዕት ከእንቅልፍህ ተነስተህ የቀን መስዋዕት መሆን ያለበት ለማን ነው? ለእግዚአብሔር መስጠት ያለበት። ስለዚህ ጸሎት ሳላረግ ስልኬን አልነካም ማለት እየሰማችሁ ነው። እንዲህ ካሉን አንድን መቼ አንድ እሱ
ሌላኛው ደግሞ ቅድም ያልኳችሁን ነገር ማስተካከል። አጫጭር ነገሮች አትመልከቱ። አሁን መጽሐፍ ማናነበው መጽሐፍ ቅዱስ ማናነበው ስንት አባቶች ያስተማሩትን ዩቲዩብ ላይ ያሉት ረዣዥም ሰዓት የሚወስዱትን ትምህርቶች የማንመለከተው በዚህ ምክንያት። ስለዚህ እንደው እኔ የምመክራችሁ ከቲክቶክ እንደ ዩቲዩብ ላይ አዘውትሩ። እሱንም ቃለ እግዚአብሔር ለመማር ረዘም ያለ ነገር ራሳችሁን አለማምዱት። አሁን እንደዚህ ቃለ እግዚአብሔር ስንማር መቼ ነው የሚያልቀው? ሰዓቱን የሚያይ ሰው አለ፣ እንቅልፉ የመጣበት ሰው አለ። የሚጠገብ ነገር ሆኖ እኮ አይደለም ቃለ እግዚአብሔር፣ የለመድነው ሌላ ስለሆነ ነው። ስለዚህ ራሳችሁን ማለማመድ፣ ራሳችንን ረዘም ያለ ነገር ማለማመድ፣ በተመስጦ መቆየትን፣ ዝም ማለትን መለማመድ ያስፈልጋል።